ሀና ምናሴን ዛሬ ነቃ ያልክ ይመስላል ትለዋለች። አዎ ሀና ዛሬ በጣም ተሽሎኛል ይላታል። በጣም ጥሩ ነው እና ታዲያ አሁን ምን እያየ ነው ትለዋለች። እሱም የትላንት ነው ፕሮግራም ቲቪ ላይ ተለቆ እያየሁኝ ነው ይላታል። እሷም ይህን ፕሮግራም ብላ ትጠይቀዋለች። እማዬን ሊያሳብዳት የነበረው ፕሮግራም ነው ይላታል። እሷም ቆይ ግን ምናሴ ምን አይነት ፕሮግራም ቢሆን ነው እትዬ እንደዛ የሆኑት ትላለች። እኮ ስራ ስራ ያልሽ ለወሬ ቦታ ስለማስኝ ነው ይህን ነገር ያልተገነዘብሽ ይላታል። ያው እንግዲህ የቤተሰብ ወሬ ነው ብዬ ነው ለሳ ነው ትለዋለች። እና ታዲያ የቤተሰብ ጉዳይ ቢሆንስ አንቺም እኮ አንድ የቤታችን አባል ነሽ ይላታል ምናሴ። ቢሆንም ምናሴ አንዳንዴ እኮ የራሳችሁ የሆነ ምስጢር ሊኖራችሁ ይችላል። ከኛ ቤት ውስጥ ከአንቺ የሚደበቅ ምንም አይነት ነገር የለም። ደግሞ እኮ ነገሩ እንኳን አይደለም ላንቺ ለሁሉም ግልጽ ነው። እሺ እና ታዲያ ምን ነበር የተፈጠረው ትለዋለች። የሆነ የቲቪ ፕሮግራም አለ እና አንዳንዴ ነው የምናየው፣ ብዙ ጊዜ ማናየው እና ታዲያ ምን ተፈጠረ ትለዋለች። ትናንትና ግን ያላሰብነውን ነገር ነው ቲቪ ላይ ያየ ነው ይላታል። እሺ ምንድን ያያችሁት? ራሳችን ታሪክ ቲቪ ላይ ያላየንም መስልሽ ይላታል። ሀናም ትደነግጥና ማለት ብላ ትጠይቀዋለች። እና ያላየነው ነገር አለ ብቻ ያየነው ነገር እንዲሳካ ጸልይልን ሀንዬ ይላታል። እና ታዲያ ፕሮግራሙ ምን ነበር ትለዋለች ሀናም። ምናሴም ለሀና ሊነግራ ሲል ምን መሰለች ሲል ወይዘሮ ባዩሽ ትመጣለች። እንዴት ዋላችሁ? እነ ሜላት አልመጡም እንዴ እያይ ትመጣለች። ምናሴም እንዴት ዋልሽ አክስቴ ይላታል። ሀናም ድንግጥ ትላለች። እማዬ አልመጡም አክስቴ፣ ለሰላም ደውዬላት ነበር እና ደግሞ መልሼ እደውላለሁ ብላ ዘጋችው ይላታል። ሰው ጋር ሆነው ነው የሚሆን ስልኩን የዘጉብህ ትለውና ወደ ሀና ትዞርና ማን ነበር ያልሽኝ ስምሽን? ስራ የለም ትላታለች። እናም ድንግጥ ትልና ምሳ ሰርቼ ጨርሼ እኮ ምናሴን ላናግረው ብዬ መጥቼ ነው ትላለች። ወይዘሮ ባዩሽ ሀናን ስታያት በጣም ነው የምጠላትኝ። መጀመሪያ ቀን እንደየቻትኝ ቆይ አንቺ ደግሞ ማነሽ ትላታለች። እናም የዚህ ቤት ሰራተኛ እንደሆነች ስትነግራትኝ በያት ቀልጅ ትላታለች። እናም ወይዘሮ ሜላትንም ስትላትኝ አዎ የቤት ሰራተኛ ነች ትላታለች። አረ በይ ዝም በይ በይ ሰው እንዳይሰማሽ እንዴት ነች የመሰለች የቤት ሰራተኛ ነች ቤች ደግሞ የምታወሪው? አዎ ግን ያው ልጅቷ ቸግሯት ነው። እናም በሰዓቱ ደግሞ ያገኘችው ስራ ይሄ ነበረ ትላታለች። እናም እሷም ኧረ በጣም ይገርማል፣ ይችን የመሰለ የቤት ሰራተኛ ቀጥረሽ አንቺ ምን አለብሽ እያለች በራሷም ስታወራ ነበር። እና በዛ ምክንያት ሀናን ጥምድ አድርጋ ዛታለች። እንዲሁም ሀና እናቷ የሆነችውን ሌላ ሰው ሌላ ሴት አምታ ልታስተዋውቅ የምትሞክረው ወይዘሮ ባዩሽ ነች። እናም ይሄ ሁሉ ነገር ጠንሳሿም ወይዘሮ ባዩሽ ነች። አሁን ላይ ሀሴት ተገኘች ተብላም ያስባለችው ሁሉን ነገር ወይዘሮ ባዩሽ ነች። ይህ ማለት እንግዲህ ሀና የወይዘሮ ሜላት ልጅ እንደሆነች ታውቃለች ማለት ነው። ለዛም ነው አሁን ላይ ጥምድ አድርጋም የያዘቻትኝ። እናም ምሳ ሰርቼ እኮ ጨርሼ ምናሴን ልየው ብዬ መጥቼ ነው ትላታለች። ወይ እማማ ምሳ ይፈልጋሉ እንዴ ትላለች። አይ ምሳ አልፈልግም፣ ይልቅስ ፀሐው ነው መሰለኝ ጭንቅላቴን ውጥር አድርጎ ይዞኛል ትላታለች። ታዲያ ቡና ላፍላለሁት ትላለች። ጎሽ የኔ ልጅ እስኪ አፌልኝ ትላለች። እናም እሺ በቃ ብላ እሷም ተነስታ የተፈጨ ቡና ስላለ ቶሎ አፈላለታለሁ ብላ ተነስታ ትሄዳለች። ምናሴ በጣም ነው የተናደደው፣ ምክንያቱም የተናገረቻት አነጋገር ጥሩ ስላልሆነ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ኖላዊ ቀጣይ ክፍል እንግዲህ ዛሬ ይዤላችሁ መጥቻለሁ። በጣም ደስ የሚል ድራማ ነው። እንዲሁም ደግሞ አጓጊ ላይ ያለ እንዲሁም ሀሴት ተገኘች የተባለችው ሀሴት ወይንም ደግሞ አሁን አዲስ የመጣችው የሜላት ሴራ ሜላት በውሸት ሀሴት ተገኝታለች ብላ አስመስላ ላቀረበቻት እንዲሁም ሀናን ለጠመደቻት። ሀናን በጣም ጠምዳታለች። ጭራሽ ቤት ሂዳ ደግሞ ዛሬ ምን ነው ስራ የለም ብላ ስትቆጣጠራት ነበረ። እና ስለዚህ ይዤላችሁ መጥቻለሁ። ላይክ አድርጎ ግን እሺ ውድ ቤተሰቦቼ ሁላችሁም ላይክ በቅንነት ላይክ አድርጎ
አሁን ደግሞ የበለጠ ነቃ ብላል ትለዋለች። እናም ምናሴም አዎ ሀና በጣም ጎበዝ ሐኪም ናት ይላታል። ህመም ሲሰማኝ እሷ ስታክመኝ ወዲያውኑ ነው የሚፈውሰኝ ይላታል። ጥሩ ነው እሷን በማግኘቴ በጣም ደስተኛ ነኝ ይላታል ምናሴም። እሷም ግን አልተዋጠላት። ወይዘሮ ሜላትና ሰላም ጋዜጠኛውን ለማናገር ይሄዳሉ። እናም ሰላም እማዬ ጋዜጠኛው ይሄ ነው ትለዋለች። እና ሰላም ሳትለው እባክን ልጄን አገናኘኝ ትለዋለች። ጋዜጠኛውም መጀመሪያ ሰላምታ አይቀርብም ይላታል። አዎ ምን ላርግ ብለህ ነው? ሰላም እንዴት ነህ? እናቱኝ እኮ ነው ጨንቆኝ ነው ትለዋለች። 16 ዓመት ፈልጌ ያላገኘኋትን ልጄን አንተ ዘህልኝ መጣህ ምን ላርግ ብለህ ነው ትለዋለች። መጀመሪያ ራሴን ላስታወቃችሁ እናም ሀብታሙ እባላለሁ ብሎ ጋዜጠኛውም ያስታውቃታል። እኔ ሜላት እባላለሁ፣ እሷ ደግሞ የሀሴት ታላቅ ሰላም ትባላለች ትለዋለች። ምን የመሰለ ታናሽ ወንድም አላት መሰለ፣ እባክህን ሀሴትዬ ነች ያለችው ትለዋለች። መጀመሪያ ተረጋግተን ማውራት አለብን። ሌላ ቦታ ሄደን እንዳናወራ ደግሞ እየቀጠርኩች ሰው ስላለ እቸኩላለሁ ይላታል ጋዜጠኛው። ነው ሀሴትዬ ምን ሆነች ትላለች። ሰላምም በጣም ስችትትና እስኪማዬ ተረጋጊና የሚለውን ስሚው ትላታለች። ልሽ ወይዘሮ ሜላት እኔ ሰዎችን ማገናኘት ብቻ ሳይሆን ከተገናኙ በኋላ ደግሞ ምን እንደሚፈጠርም መከታተል ግዴታዬ ነው ይላታል። ቆይ አንተ ምን እያወራህ እንደሆነ ምንም አልገባኝም ትለዋለች። በመጀመሪያ እርግብ ያንቺ ልጅ መሆኗን ማረጋገጥ ግዴታዬ ነው ይላታል። እኔ እርግብ የተገኘችው ልጅ ስሟ እርግብ ነው፣ እነሱ ግን የሚሏት ሀሴት ነው። እና እሱን እኮ ሀሴትዬ ከመጣች በኋላ ማድረግ አንችልም ትለዋለች። ሰላም አረማዬ እባክሽን መጀመሪያ አስጨርሽው ትላታለች። ሰላም ብስጭትትና ይኸውልሽ ወይዘሮ ሜላት እኔ የአንቺን ናፍቆትና ስሜት መረዳት አቅቶኝ አይደለም፣ ደግሞ የእርግብ ቦታ ብንሆን ብለሽ አስቢ ይላታል። እሺ እና ታዲያ ምንድን ነው ምን እንዳረግ ነው የምፈልገው ትለዋለች። እንደው እንኳን እርግብ ያንቺ ልጅ ሆና ብትገኝ እንዴት ማኖር እንደምትች ማረጋገጥ አለብን ይላታል። እሷ አታስብ፣ ለራሴ ልጆች የሚሆን እማንስ ሴት አይደለውም፣ የራሴ የሆነ ትልቅ ድርጅት አለኝ ትለዋለች። እሱ ብቻ አይደለም ችግሩ ይላታል። እና ታዲያ ምንድን ነው የምትለኝ ብላ ወይዘሮ ሜላትም ትጠይቀዋለች። እርግብ ጋር ከተለያያችሁ 16 ዓመት ሆኗቸዋል እና ደግሞ እርግብ ምን ችግር እንዳጋጠማት እንዴት እንደሆነች እንዴት እንዳደገች የምናውቀው ነገር የለም። ምናልባት ሚዲያ ላይ ያገለጸችው የስነ ልቦና ችግር ሌላም ሊኖር ይችላል። ወይ ምንድን ነው የምትለው? ልጅሽ በሽታነኛ ነች እያልከኝ ነው ትለዋለች። እኔ እንደዛ አይደለም እንደዛ እያልኩ አይደለም፣ ምናልባት ከዚህም በፊት ስለነበረኝ ስላለኝ ልምድ ነው እየተናገርኩ ያለሁት ይላታል። ታዲያ እናኔ አሁን ምንድን ነው ማድረግ ያለብኝ ብላ ጠይቀዋለች።